ነገ ጥር 1 አቤት አቤት አቤት! እንኳን አደረሳችሁ። ዲያቆን ሲሆን ካህን፣ ካህንም ሲሆን ሐዋርያ፣ ሐዋርያም ሲሆን ሰማዕት፣ ሰማዕትም ሲሆን በሕይወቱም በኑሮም አምላኩን የመሰለ ቅዱስ አባት በሕዝብና በሸንጎ ፊት ወንጌልን ሊሰብክ በሚቆም ሰዓት መልኩ እየተለወጠ የእግዚአብሔርን መልአክ የሚመስል ቅዱስ በማንኛውም ደዌ ሕመምና ችግር በሽታ ላይ ያለ ሰው በሙሉ በቤተ ክርስቲያንህ ወይም ደግሞ በገዳምህ ተገኝቶ የቤተ ክርስቲያን ላይ የገዳም ላይ ያለውን አፈር ቆንጥሮ ወስዶ ይሆንልኛል ይደረግልኛል በማለት በጸበል በጥብጦ ቢጠጣ ሰውነቱን ቢቀባና ቢተሻሽ ከሕመሙ ይዳን የተባለ ቅዱስ አባት። አደራ ሰሞኑን ቪዲዮዎች ቫይራል እየወጡ አይደለም፣ በጣም ሪፖርት ስለበዛበት ቪዲዮዎቹ ለገና የሰራኋቸው ቪዲዮዎች እንኳን አልደረሷችሁም። ሁላችሁም እንደምታውቁት ይሄ ቪዲዮ የደረሳችሁ ሰዎች በሙሉ ይህንን ቪዲዮ ለሁሉም ሰው እንዲዳረስ አደራ በደንብ አድርጋችሁ ኮፒ ሊንክ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ነገ ጥር 1 እኛ የራሳችን ሕይወት ማስተዳደር በማንችልበት በዚህ ሰዓት እርሱ ግን በዚያ ኃጢአትና ክፋት በበዛበት በዚያ ዘመን 8000 ሕዝብ ከኃጢአትም ከአጋንንትም ጠብቆ ሲመራ የነበረ ቅዱስ ወንጌልን ሊሰብክ በሕዝብ ፊት በሚቆም ጊዜ ወልደ እግዚአብሔር መድኃኔዓለም ኢየሱስ ክርስቶስን በቀኝ ተቀምጦ ያይ የነበረ አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ያይና ይመለከት የነበረ የሐሰት ክስ ከሰውና በሐሰት አስመስክረው በድንጋይ እየወገሩ እየገደሉት እያለ ጌታ ሆይ የሚያደርጉትን አያውቁምና በደላቸውን አትቁጠርባቸው ብሎ ለወጋሪዎቹ ለገዳዮቹ የጸለየ ቅዱስ አባት የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር የነበረ በአፉ እስትንፋስ ብቻ በጆሮአቸው እፍ በማለት መስማት የተሳናቸውን እንዲሰሙ የሚያደርግ መናገር የማይችሉ ዲዳዎችን እንዲናገሩ የሚያደርግ በመድኃኔዓለም በኢየሱስ ክርስቶስ በመዋዕለ ስብከቱ ጊዜ የሰባቱ ዲያቆናትና የ8000 ማኅበር ኃላፊ የነበረ ይህ የስሙ ትርጓሜ መደብ ወይም ደግሞ አክሊል ማለት የሆነ ይህም ማለት የቀን ሐሩር የሌሊት ቁር የማያስቸግረውና የማይበግረው ማለት ሲሆን ይሄ ቅዱስ አባት የኦሪት ምሁር ሲሆን በኋላም መጥምቀ መለኮት ቅዱስ ዮሐንስ መድኃኔዓለም ኢየሱስ ክርስቶስን በዮርዳኖስ ካጠመቀው በኋላ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር በመሆን ለ6 ወራት ከእግሩ ስር ተቀምጦ ተምሮ በኋላም ከጌታችን ዕርገት በኋላ ለ120 ቤተሰብ ማለትም ለ12 ሐዋርያት ለ36 ቅዱሳን አንስትና ለ72 አርድእት በበዓለ 50 ቀን መንፈስ ቅዱስ በወረደ ጊዜ ለዚህ ቅዱስ አባትም ከሌሎቹ ከ120ዎቹ በተለየ ሁኔታ ልሳን በስቶለት መንፈስ ቅዱስ ወርዶለት ነበር። ይህንን ኃይል ጸጋ መንፈስ ቅዱስና ወጣትነቱን በመጠቀምም የክርስቶስን ወንጌል በደንብ አድርጎ የሰበከ ሲሆን አንድ ጣዖስ የሚባል ክፉ ጠንቋይ በሬን ከሁለት እየሰነጠቀ ተአምር በማድረግ ሕዝቡን ያስት ነበር። ይህንን የሰማው ይሄ ቅዱስ ሊቀ ዲያቆን ይሄ ቅዱስ አባትም ቀጥታ ወደዚህ ጠንቋይ በመሄድ በሃይማኖት ተከራከረው። አዎ ይሄ ቅዱስ እስጢፋኖስ እሱ በተአምር ከሁለት የሰነጠቀውን በሬ መልሶ ነፍስ ዘራበት። እሱ ጠንቋዩ ግን በምታት የሰነጠቀውን በሬ ወደ ሕይወት መመለስ ስላልቻለ ሕዝቡ በሙሉ በቅዱስ እስጢፋኖስ አምላክ አምነናል ብለዋል። በሌላ ጊዜም ይሄ ናኦስ ታኦስ የተባለ ጠንቋይ በምትሃት በአየር ላይ ተነጥቆ ተንሳፎ ሄደ። በዚህ ጊዜ ይሄ ቅዱስ መጣና ወደ ላይ እጁን ዘርግቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ቢያማትብ ይህንን ጠንቋይ በምትሃት በአየር ላይ ያንሳፈፉት የአየር አጋንንት በሙሉ እንደ ጢስ ተነው እንደ ትቢያ በነው ጠፍተዋል። በዚህም ጊዜ ናኦስ ታኦስ የተባለው ጠንቋይ ምድር ላይ ወድቆ ተንኮታኩቶ ሞቷል። ሕዝቡም በሙሉ በቅዱስ እስጢፋኖስ አምላክ አምነናል ብለዋል። በዚህም የተነሳ አይሁዳውያን በሙሉ ይሄ ትምህርቱ ዓለምን በሙሉ ሊሞላ እንደሆነ ሲገባቸው የሐሰት ክስና የሐሰት ምስክር በማቅረብ በድንጋይ ተወግሮ እንዲገደል አድርገውታል። በዚያም ሰዓት ሰማይ ተከፍቶ መድኃኔዓለም ኢየሱስ ክርስቶስን በቀኝ ተቀምጦ አይቷል። 3 አክሊላትንም ተቀዳጅቷል። ይህ የሰባቱ ዲያቆናትና የ8000 ማኅበር ኃላፊና መሪ የነበረ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ነገ ጥር 1 የተወለደበትም ያረፈበትም በዓሉ ነው። በጣም ይገርማል አደለ? ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጥር 1 የተወለደበትም ነው። ተጋድሎውን ጨርሶ ሰማዕትነትን ሲቀበል በድንጋይ ተወግሮ ሲያርፍም ሰማዕትነትን የተቀበለው በዚሁ በጥር 1 ቀን ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በቤተ ክርስቲያኑ የተቀበረውን ሁሉ ኃጢአቱን የሚያስተሰርይና የሚያስምር በቤተ ክርስቲያኑ ተገኝቶ የጸለየ የተማጸነ በእሱ ቃል ኪዳን የተማመነውን ደግሞ እስከ 15 ትውልድ ድረስ የሚያስምር በስሙ ቤተ ክርስቲያን ላሰራ ላሳነጸ ሰው ደግሞ 12 የብርሃን አዳራሽ አዘጋጅለታለሁ የተባለ የበዓልህ መታሰቢያ ቀን በቤተ ክርስቲያን በገዳምህ ተገኝቶ የጸለየውን ሰው ሁሉ ጸሎቱን እቀበለዋለሁ የተባለ የገድልህ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ስምህን በፍጹም እምነት ሆኖ የጠራውና በስምህ የተማጸነውን
በዓልን ያከበረውን ዝክርን መታሰቢያን ያደረገውን ሰው ሁሉ እስከ 15 ትውልድ ድረስ እምርልሃለሁ የተባለ ቅዱስ አባት ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ብዙ መናንያንን እያፈሩ ያሉ ሁለት አንጋፋ ገዳማት በኢትዮጵያ ሲኖሩት እነሱም አንደኛው ከደሴ ቅርብ ርቀት ላይ የሚገኘው ወሎ ውስጥ የሚገኘው እነ ወላዲ አእላፍ ቅዱሳን እነ አቡነ ኢየሱስ ሞዐን ያፈራው ሐይቅ ቅዱስ እስጢፋኖስ ሲሆን ሁለተኛው ደግሞ በጣና ሐይቅ ውስጥ ከሚገኙት ገዳማት አንዱና አንጋፋው የሆነው እነ አቡነ ሂሩት አምላክ የመሰረቱት ዳጋ ቅዱስ እስጢፋኖስ ነው። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጥር 1 ቀን ልደቱና ዕረፍቱ፣ ጥቅምት 17 በዓለ ሲመቱ ማለትም በዲያቆናትና በ8000 ማህበር ላይ የተሾመበት እንዲሁም ደግሞ መስከረም 15 ፍልሰተ አጽሙ ወይም ደግሞ የአጽሙ ፍልሰት በዓል ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ሁላችሁም ይሄ ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። አምላከ ቅዱሳን መድኃኔዓለም ኢየሱስ ክርስቶስ ከሊቀ ዲያቆናት ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።